ከቤት ኪራይ ጋር በተያያዘ መንግስት ከበድ ያለ ማስጠንቀቂያ መስጠቱን ሰምተናል። በዋነኝነት ማስጠንቀቂያውን ለአከራዮች የሰጠው ደግሞ የፌዴራል ፖሊስ ነው። የመኖሪያ ቤት ቁጥጥርና አስተዳደር አዋጅ መውጣቱን ተከትሎ የአዲስ አበባ ከተማ አስተዳደር ባወጣው መመሪያ መሰረት በሁሉም ወረዳዎችና ክፍለ ከተማዎች የመኖሪያ ቤት ኪራይ ውል ምዝገባ እየተከናወነ ይገኛል። የአዲስ አበባ የቤቶች ልማትና አስተዳደር ቢሮ እንዳስታወቀው ከሆነ በመጀመሪያው ዙር የውል ምዝገባ ጊዜ ከ500 ሺህ በላይ የኪራይ ውሎች እንደተመዘገቡ አስታውቋል። ከዚሁ ጎን ለጎን ደግሞ በቤት ኪራይ ውል ማስመዝገብ ዙሪያ የፌዴራል ፖሊስ ማስጠንቀቂያ አውጥቷል። ፖሊስ ማስጠንቀቂያውን የሰጠው ከሰሞኑ በከባድ ዝርፊያ የተሰማሩ ሰዎችን በቁጥጥር ስር መዋሉን ተከትሎ ነው። ፖሊስ እንደገለጸው ከሆነ ህጋዊ ውል ሳይኖራቸው ቤት የሚከራዩ ሰዎች በተለያየ ዝርፊያና እገታ ላይ ተሰማርተው መገኘታቸው ታውቋል። በዚህ ምክንያትም ወንጀለኞችን ለመያዝ አስቸጋሪ እንዳደረገበት ፖሊስ አስታውቆ ቤት አከራዮች ውል ሳይፈጽሙ ቤት እንዳያከራዩ አስጠንቅቋል። ከዚህ ቀደም በርካታ የቤት ተከራዮች ውል ሳያስመዘግቡ ቤት በመከራየት የተለያዩ ወንጀሎችን እየፈጸሙ ሲጠፉ እንደነበር በማስታወስም ይህም ህግ የማስከበር ስራውን ከባድ እንዳደረገበት ነው ፖሊስ ያስታወቀው። በዚህም ከሰሞኑ አዲስ አበባን ጨምሮ በተለያዩ አካባቢዎች ቤት ተከራይ በመምሰል ቤት ከተከራዩና ለጥቂት ጊዜ ከቆዩ በኋላ ቤት ውስጥ ያሉ ልጆችን የሚያግቱ ወንጀለኞች መበራከታቸው ነው የተገለጸው። ለዚህ ወንጀል መስፋፋት ዋነኛው ምክንያት አከራዮች የተከራዮችን መረጃ አለመያዛቸው መሆኑን ፖሊስ አስታውቋል። ይህ ደግሞ ተጠርጣሪዎችን በቁጥጥር ስር ለማዋል አዳጋች እንዳደረገበት አሳውቋል። ከዚህ በተጨማሪም የቤት ሰራተኞችን መረጃ መያዝ አስፈላጊ በመሆኑ ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ ፖሊስ አሳስበዋል። በተለይም ከፍተኛ ክፍያ በመፈጸም ውል ላለመፈጸም የሚፈልጉ ሰዎች በተደጋጋሚ በወንጀል ውስጥ ሲሳተፉ መገኘታቸው ይፋ ተደርገዋል። ከቤት ኪራይ ጋር በተያያዘ የአዲስ አበባ የቤቶች ልማትና አስተዳደር ቢሮ የኪራይ ውል ያላስመዘገቡ አከራይና ተከራይ ላይ ቅጣት ይጣልባቸዋል ማለቱ የሚታወስ ነው። ቅጣቱን በተመለከተም እስከ 3 ወር ውሉን ያላስመዘገበ አከራይ በተለያየ ደረጃ የሚያከራየውን የኪራይ ዋጋ እንደሚከፍል ተገልጿል። ከቅጣቱ በተጨማሪ በአስገዳጅ ሁኔታ ወደ ውል እንዲገቡም ይደረጋል የተባለው። በሌላ በኩል ደግሞ የእሳትና አደጋ ደህንነት መስፈርቶችን ሳያሟሉ በቀሩ ነባርና አዳዲስ ህንፃዎች ላይ የቅጣት እርምጃ መውሰድ ሊጀመር መሆኑ ተገለጸ። በአዲስ አበባ ከተማ አስተዳደር የአደጋ ስጋት ደህንነት ደንብ መስፈርቱን ሳያሟሉ በቀሩ ህንፃዎች እንደየደረጃው ከብር 10 ሺህ ያላነሰ እንዲሁም ከ100 ሺህ ያልበለጠ የገንዘብ ቅጣት ይጣልባቸዋል ተብሏል። በአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽን የቴክኖሎጂና ምህንድስና ዘርፍ ኃላፊ የሆኑት አቶ ምረቱ ደሳለኝ ደንቡን የማስፈጸሚያ መመሪያ ጸድቆ ወደ ስራ መግባቱን ተናግረዋል። የተቋማት ህንፃዎች የደህንነት ክትትል ስራዎች መስፈርቱን ባላሟሉ ነባር ህንፃዎችን ጨምሮ ለአዳዲስ ህንፃዎች እስከ መቅጣት የሚያደርስ እርምጃ እንደሚወሰድ ያስረዳሉ። የሚጠበቅባቸውን የእሳትና አደጋ ደህንነት መስፈርቶች እንዲያሟሉ ለአዳዲስ ህንፃዎች ከግንባታ ጀምሮ ድጋፍና ምክር እንዲሁም ስልጠና እያደረግን ነው ያሉት ኃላፊው ይህን ባላሟሉ ላይ ግን ቅጣት እንደሚጣል ገልጸዋል። ይህ አሰራር አዲስ ለሚሰሩት ህንፃዎች ብቻ ሳይሆን ከዚህ በፊት ሳያሟሉ የተገነቡትንም ጭምር የሚጠበቀውን የአደጋ ደህንነት መስፈርት እንዲያሟሉ የተለያዩ ስራዎች እንዳሉ ነው ኮሚሽኑ የጠቆመው። ህንፃዎች ደረጃውን የጠበቀ የእሳት ማጥፊያ መሳሪያዎችና እሳት መነሳቱን የሚጠቁሙ ቴክኖሎጂዎችን ጨምሮ የአደጋ ጊዜ መውጫዎችን እንዲያሟሉ ማድረግ ከመስፈርቶች ውስጥ እንደሚገኙበት ተጠቅሷል። የዚህ ደንብ ትግበራ የአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽን ከአዲስ አበባ ደንብ ማስከበር ባለስልጣን ጋር በጋራ በመሆን እንደሚተገበርም ነው የተገለጸው። የአዲስ አበባ ደንብ ማስከበር ባለስልጣን ለዚህ ኃላፊነት እንደተሰጠው የተናገሩት አቶ ምረቱ የክትትልና ድጋፍ ስራ እንደሚሰራበት ተናግረዋል። አቶ ምረቱ ኮሚሽኑ አደጋ ከመድረሱ በፊት ግንዛቤን ጨምሮ እስከ ሰርቲፊኬሽን ድረስ ትኩረት አድርጎ እየሰራ መሆኑንም ተናግረዋል። ይህንን በቴክኖሎጂ የማስደገፍ ስራዎች ጀምረናል ያሉት ኃላፊው ተቋማት የደህንነት ፍተሻ እንዲደረግላቸው ጥያቄ የሚያቀርቡበትና ክትትል የሚደረግበት እንዲሁም የኮሚሽኑ ባለሙያዎች እንዲቆጣጠሩት የሚያደርግ ስርዓት እንዳለም ጠቁመዋል። ኮሚሽኑ ህንፃዎች ላይ እሳት ቢያጋጥም በፍጥነት ለማጥፋት የሚያግዙ ዘመናዊ ስካይሊፍተር ማሽኖች በተጨማሪም የፋየር ትራክ መሳሪያዎች እንዳሉት ተገልጿል። ኮሚሽኑና የአዲስ አበባ ደንብ ማስከበር ባለስልጣን ከሰሞኑ በሰጡት ጋዜጣዊ መግለጫ በከተማዋ የህንፃዎች ከፍታ፣ የኢንዱስትሪዎች መስፋፋትና የህዝብ ቁጥር እድገትን ተከትሎ ሊከሰቱ የሚችሉ አደጋዎችን አስቀድሞ ለመከላከል መመሪያው የሚያግዝ መሆኑ ተገልጿል።